ሰላም ጤና ይስጥልኝ የተወደዳችሁ የማርቆሳን ቴሌቪዥን ተከታታዮቻችን እንደምን ሰንብታችኋል? እነሆ ማህሌተ ጽጌን ከጀመርን አራተኛ ሳምንታችን ላይ እንገኛለን። ዛሬ ደግሞ በዳላስ ቴክሳስ ነው የምንገኘው። በዳላስ ቴክሳስ ከሚገኙት አጥቢያዎች መካከል የደብረ ብርሃን ቅድስት ስላሴ ቤተክርስቲያን ዛሬ የማህሌት እንግዲህ ተረኛ ማደሪያችን ሆኗል ማለት ነው። ለስራ ወደዛ ወጣ ባልንበት አጋጣሚ ማህሌቱን አብረና አድረናል። በዚህ በዳላስ ደብረ ብርሃን ቅድስት ስላሴ ካቴድራል የማህሌቱ ስነ ስርዓት እጅግ የሚደንቅ ነው። በርካታ ዲያቆናት ከመምህራኖቻቸው ከሊቀጠበብት የኔታ ተክሌ ሲራክ እግር ስር የተማሩና ያደጉ ወጣቶች ዲያቆናት ማህሌቱን እያደመቁት ይገኛሉ። እንዲሁም በርካታ ካህናት ማህሌቱን እየተንቀሳቀሱ ይገኛሉ። በርካታ ምእመናን ደግሞ ማህሌቱን አጅበው ዲያቆናቱን ካህናቱን አጅበው በእልልታ እያደመቁት ይገኛሉ። እነሆ የጽጌ ማህሌት እንግዲህ ከመስከረም 26 እስከ ህዳር 6 ለ6 ሳምንታት እንደሚታሰብና ደምቆ ሲከበር እንደሚያድር የታወቀ ነው። በዚህ በቴክሳስ በዳላስ ከተማ የሚገኙ አብያተ ክርስቲያናት ይህንን የጽጌን ማህሌት አድምቀውት ያድራሉ። ከነዚህ መካከል አንዱ የሆነው እንግዲህ እኛ ዛሬ የተገኘንበት የደብረ ብርሃን ቅድስት ስላሴ ቤተክርስቲያን እጅግ ግሩም የሆነና ድንቅ የሆነ የማህሌት ስነ ስርዓት ነው እየታደምን የምንገኘው። እንግዲህ አሁን ካህናቱ ዲያቆናቱ ወረብ የወረቡ ነው የሚገኙት። በየመሃሉ ደግሞ እነዚህ ታዳጊ ዲያቆናትን ጨምሮ ካህናቱን ሊቃውንቱን እንዲሁም ደግሞ የጉባኤው የዚህ የማህሌቱ ተሳታፊ የሆኑ ምእመናን ከነሱ ጋር ቆይታ የምናደርግ ይሆናል። ዛሬ አዳራችን በዚህ በደብረ ብርሃን ቅድስት ስላሴ ቤተክርስቲያን ውስጥ ይሆናል። አብራችሁን እንድትቆዩ እንጋብዛለን። መልካም ቆይታ ይሆንላችሁ።
የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት በዚህ በዳላስ ቴክሳስ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ተገኝተን እየተከታተልን ያለውን የአራተኛውን ሳምንት የጽጌ ማህሌት ነው። የአራተኛው ሳምንት የጽጌ ማህሌት በደመቀ መልኩ በዚህ በደብረ ብርሃን ቅድስት ሥላሴ በርካታ ካህናትና ዲያቆናት እንደው ምእመናን በተገኙበት እየተከበረ ነው የሚገኘው። የእመቤታችን ስደት በማስመልከት እንግዲህ ስደቷን በተለይም ከመስከረም 26 እስከ ህዳር 6 ድረስ የሚታሰበውን የእመቤታችን የቅድስት ድንግል ማርያምን ስደት መነሻ በማድረግ እንግዲህ በማህሌት ስደቷን እያሰብን እንገኛለን። እኛም እንግዲህ በየሳምንቱ በተለያዩ አብያተ ክርስቲያናት እየተንቀሳቀስን የዘመነ ጽጌ ወይም ደግሞ የጽጌ ማህሌት አከባበርን ወደ እናንተ እያደረስን እንገኛለን። እነሆ ዛሬ ደግሞ በዚህ በዳላስ ቴክሳስ ተገኝተናል። በደብረ ብርሃን ቅድስት ሥላሴ እነሆ ከዲያቆናቱ ጋር ይህንን የማህሌቱን ስነ ስርዓት ከሚያደምቁት ከሚያከናውኑት መካከል የተወሰኑ ዲያቆናት እንግዲህ ከኔ ጋር ይገኛሉ። አሁን ከመድረክ ደግሞ ከበጌራ ወርቅ እየተባለ ነው እየተወረበ ነው። ወደዛም እንመለሳለን። ከነሱ ጋር ቆይታ የምናደርግ ይሆናል። እጅግ አመሰግናለሁ። እንዴት አላችሁ? እስኪ እንተዋወቅ። እግዚአብሔር ይመስገን። ማን ነው ስምህ? ዲያቆን ጌዲዮን እባላለሁ። ዲያቆን ጌዲዮን፣ በጣም አመሰግናለሁ። እሺ፣ ሰላም። ዲያቆን መና እባላለሁ። ዲያቆን መና፣ እንደው በጣም ነው የምታምሩት። አለባበሳችሁ በጣም ያምራል። ጽናጽል የያዛችሁ አበባ፣ እንዴት ነው ማህሌተ ጽጌ እንዴት ነው ያከበራችሁ ያላችሁት? በጣም ጥሩ ነው ያከብርናው። በደስታ ማርያም ማመስገን እግዚአብሔር ማመስገን በደስታ ነው የምናደርገው። ሁሉ ጊዜ የምንጓጓለት ጊዜ ነው የእመቤታችን እና የጌታችንን ስደት የምናስብበት ጊዜ እና በጣም ደስ ብሎን ነው እያገለገልን ያለነው። ኦኬ፣ እኔ አሁን አለባበሳችሁን ይሄ መርግዱ ጥንገድርቦ በጣም በቃ እንደ ካህናት አባቶቻችን እንደ ሊቃውንቱ ነው። አጠማጠማችሁም እንደዛ ነውና እንደዚህ ጠምጥማችሁ ለብሳችሁ ጽናጽሉን ይዛችሁ ከአባቶቻችሁ ጋር እየወረባችሁ ማህሌቱን ቁማችሁ ስታድሩ ምንድነው የሚሰማችሁ? እኔ የምሰማኝ በረከት ነው። በረከት ያገኘው አሁን ይህን ትልቅ ነገር ያመጣ ነው። አሁን ይህን ማህሌት መቆም አለመተኛት ይህን ወረብ መወረብ በጣም ጥሩ ነው የሚሰማኝ። ደስታ ነው የሚሰማኝ። ያው በረከት ስለማገኝ በጣም ጥሩ ነው የሚሰማኝ። እስኪ ዲያቆን በረከት አንተ አሁን እንግዲህ ገና ሕፃን ነህ። ከመቼ ጀምሮ ነው ማህሌት መቆም የጀመርከው? ልጅነቴ ነው የጀመርኩት። ከእናቴ ቤተክርስቲያን ትወስደኝ ነበር እና እስከ ልክ 10 ዓመቴ የኔታ ሲመጡ በጣም ማህሌት እማራለሁ ነበር፣ እቆማለሁ ነበር። ከ2021 ጀምሮ በጣም ከየኔታ ጋር ያገልግሉኝ ነበር። እንግዲህ የእናንተ ማህሌት በዚህ ደብር ማለት ነው ከቀኑ 11 ፒኤም ጀምሮ እስከ ጧት ቅዳሴ እስከምትገቡ ድረስ እስከ 6 ኤኤም ድረስ ነው የሚካሄደው እና በጣም ረጅም ነው። አይደክማችሁ? እንቅልፋችሁ አይመጣም? ሁል ጊዜ ይደክመናል፣ ግን በእግዚአብሔር በረከት ፋንታ መቼም እኔ መደክም አልፈልግም። ሜቢ ሁል ጊዜ ሜቢ አልተኛም። ሜቢ 1 ሰዓት 2 ሰዓት ሜቢ ብቻ ነው የሚያገኘው በቀን። ግን በረከት ስለማገኝ ምንም አይሰማኝ ምንም። በጣም ብዙ ናችሁ፣ ጓደኛሞች ናችሁ፣ በጣም ደስ ትላላችሁና እንዴት ነው ባንድ ላይ ነው የምትመጡት? የሚቀር አለ ከናንተ መካከል? ሁሉም ሰው ነው የሚመጣው። እስከና አባት እስከና ሁሉ ወንድሞች ሁሉ ቤተሰብ እንመጣለን፣ በጓደኝነት እንመጣለን። እና ደግሞ በጋራ እንደዚህ ስታድሩ ወረቡንም ማህሌቱን ስትሉ በጣም ደስ ይላችኋል። በጣም ደስ የሚለው ሁሉ። እሺ፣ በጣም ግሩም። እሺ፣ እንግዲህ እንዴት ነው እስኪ እንደ ጓደኛ ነው የምትመጡት? በጋራ አብራችሁ የመጣችሁ ነው የምታገለግሉትና ረጅም ሰዓት ነው የምትቆሙት። ድካም እንቅልፍ ምናምን አይሰማህም? እሱማ ሁልጊዜም ድካም አለ፣ ግን እንደዚህ የምንጓጓለት ማህሌት ሲሆን ደግሞ ድካሙ ይጠፋል። ራሱ እንደዚሁ እያዜምን እንደዚሁ እያመሰገንን ስናድር ድካሙ ይጠፋል እና ምንም አይሰማንም ያኛው ድካም። ምክንያቱም ሁልጊዜ እንጓጓለን፣ ሁልጊዜ በደስታ ነው የምናከብረውና አይሰማም ያው ድካም። እንግዲህ ከማህሌቱን ባሻገር በተለያዩ አገልግሎቶች ተሳተፋላችሁ። የቤተ ክርስቲያኑ አገልግሎት እሱስ እንዴት ነው? በቅዳሴ በምን ታገለግላላችሁ ወይስ ማህሌቱ ላይ ብቻ ነው ያላችሁ? ነው ማህሌቱም ቅዳሴም ሁሉም አገልግሎት ነው የምንሳተፍበታል። እስኪ አሁን እናንተ እንግዲህ በዚህ ሀገር ተወልዳችሁ ነው ያድጋችሁ፣ እዚሁ ተመራችሁ አሁን ቤተ ክርስቲያን እያገለገላችሁ ነው። ሌሎች ደግሞ በርካቶች ወደ ቤተ ክርስቲያን ያልመጡ ጓደኞቻችሁ ሊኖር ይችላሉና ምን መልእክት አላችሁ? መልእክት ያለን ለወላጆችም ለልጆችም ነው። ለልጆቹ ደግሞ
አንደኛ የፍርሃተ እግዚአብሔርንና የእግዚአብሔርን አገልግሎት የእግዚአብሔርን ቤት መውደድ በጣም ትልቅ ነገር እንደሆነ መልእክት ማስተላለፍ እወዳለሁ። ቅዱስ ዳዊት በመዝሙሩ ምን አለ? ቤተክርስቲያን ቤተ እግዚአብሔር እንሂድ ሲሉኝ ደስ አለኝ ነው ያለው። ስለዚህ ለልጆቹ የትልቅ ነገር ነው። ቤተ እግዚአብሔር መምጣት በጣም ደስ ሊላቸው ይገባል። ብዙ በረከት ያገኙበታል። ለወላጆቹም ደግሞ ልጆቻችሁን አበርቱ፣ አበረታቱ ብዬ መልእክት ማስተላለፍ ፈልጋለሁ። እንደዚህ አይነት አገልግሎት እንደዚህ አይነት ነገር ላይ እንዲሳተፉ ማበረታታት ያስፈልጋል። አንተም ደስ እያለ ነው የምትመጣው? እኔም ሁሉ ጊዜ ደስ እያለኝ ነው የምመጣው። እሺ አንተስ ምስኪ ለጓደኞች ለትምህርት ቤት ጓደኞች ሊኖሩ ይችላሉ ደግሞ ይሄንን እድል አላገኙ አሁን በዚህ ሰዓት ተኝተው የሚያድሩ ሌላ ቦታም የሚያድሩ ሊኖሩ ይችላሉ ምን ትላቸዋለህ? እኔ የምላቸው ሁሉ ጊዜ እንደሱ ያለ ነው ፍርሃተ እግዚአብሔር ከምትኖር ማለት ካልመሳፋት ላይክ ጥሩ ምንም አይነት ያገኙም ግን ይህን ማለት ብትገኙ ፍርሃተ እግዚአብሔር በረከት ታገኛላችሁ ታውቃላችሁ እና ይህን በረከት ለማግኘት መምጣት ነው ዝም ብሎ መተኛት አይደለም ግን ይህን በረከት የተሳፉ ካይሆነ ምን በረከት ያላችሁ በረከት ማግኘት የለም እሺ አሁን ስታድጉ ወደፊት በዚህ በመንፈሳዊ ትምህርት ቤት ወይ ክርስቲያን ትምህርት ቤት የት ደረጃ ላይ ነው መድረስ ነው የምትፈልጉት? እኔ አሁን ድጓና አቋቋም መጨረስ ነው የትልቁ አሁን ምን ላይ ነው ያለው? ምን እያጠና? አሁን ውዳሴ ማርያም ዜማ እየጨረስኩኝ ነው ገና እየጀመርኩኝ ነው ግን ቶሎ ብዬ ልጨርስ ነው። ስለዚህ የድጓ መምህር እንደዚሁም የዜማ መምህር መሆን ነው የምትፈልገው? የድጓና የዜማ መምህር መሆን ነው የምትፈልገው ስታድግ? አዎ እንደየንታ እኔም አሁን ዘወትር ምዕራፉን ነው ትንሽ እያጠናቀቅኩ ያለሁት ከዛ በኋላ የድጓና የመጽሐፍ መምህር ነው እኔ እቅዴ። ስሜ ዲያቆን ዳንኤል ደረጀ ይባላለሁ። ከየት ደብር ነው የመጣው? የማገለግለው ከመካነ ሰላም ቅዱስ ሚካኤል ወቅዱስ ኪዳነ ምሕረት ቤተክርስቲያን። እሺ እንግዲህ ዛሬ የተገናኘነው እዚህ በደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ማህሌት ቁመን ያገኘንና ለምንድን ነው የመጣው ዛሬ? እንግዲህ ያው ማህሌት ከመምሬ ኔታ ተክሌ ሲራ ጋር ለመቆም ነው። መምሬ እስከሆኑ ድረስ ያው እንድንቆም ስለሚያዙ እኔም መጥቼ ለመቆም ነው ማለት ነው። እናንተ ቤተክርስቲያን ገና መቆም አልተጀመረም? ማህሌት አይቆምም በጽጌ? ያው በደንብ አልተጀመረም ግን ያው እንደነገርኩ መምሬ ኔታ ተክሌ ስለሆኑ ደብሩ እንትን ምንድነው ደንቡ ስለሆነ ከመምሬ ጋር ነው የምትቆመውና ከሳቸው ነው የምትማሩት? እንዴት አየው? በዚህ እንግዲህ ቤተክርስቲያን ውስጥ በጣም ድምቅ ያለ የማህሌት ስነ ስርዓት ነው እየተከታተልን የምንገኘውና ምን ተሰማ? እንግዲህ ትልቅ በረከት ነው። የእናታችን የቅድስት ድንግል ማርያምን መከራዋን ስቃይዋን ስታስብ ያው የማህሌቱ ማህሌተ ጽጌ ዋናው ዓላማው እሱ ነውና ደስታ ነው የሚሰማኝ። ከዚህ በመሳተፌ በረከት እንዳገኘው ነው የምቆጥረው። ስለዚህ በየአመቱ ከሌሎች ደብሮችም ከአካባቢው ደብሮችም የመጣችሁ አብራችሁ ማህሌት ቆማችሁ ነው የምታድሩት ማለት ነው? በተቻለን መጠን የዞርን እንቆማለን። እንዲሁም ደግሞ ምእመናንም አብረው አጅበው ነው የሚያድሩት። ካህናቱም ዲያቆናቱም ብዙ ናቸውና አጠቃላይ ድባቡ ምን ይመስላል? አንተ እንዴት ትገልጸዋለህ? ያው ደስ ይላል እንግዲህ ከመላእክት ጋር እያመሰገንክ እንደማደር ነውና አንዳንዴ ባያልቅ ያሰኛል እና ይሄ ደግሞ የማህሌተ ጽጌ በጣም የሚናፈቅ ሰዓት ደስ የሚል ሰዓት ነውና በቃ እስኪያልቅ ለምን አለቀ እስክትል ድረስ ነውና ደስ የሚል ነው። አሁን ምን እየተማርክ ነው አንተ? በቤተክርስቲያን ነው። አዎ እንግዲህ ድቁናው አለ እሱን ደግሞ ለማሻሻል ማህሌቱንም ምኑንም እየተማርን ነው ማለት ነው። ስለዚህ ወደፊት ምንድነው እቅድህ? ማገልገል እግዚአብሔርን በተቻለኝ አቅም በሁሉም ዘርፉ ማገልገል ማለት ነው። እሺ እጅግ አድርጌ አመሰግናለሁ። መልካም እንግዲህ ቀሪ የማህሌት አገልግሎት ጊዜ ይሁንልህ። እንግዲህ ያው ተፈጸመ እስከሚባል ድረስ ደግሞ ያገለግላችሁ ትቆያላችሁ የተስፋ አደርጋለሁ። በጣም አመሰግናለሁ። እሺ በጣም አመሰግናለሁ። በዚህ አጋጣሚ እናንተም እንትን ስላላችሁኝ ይሄንንም የሚያዳምጡ ምእመናንን እንኳን አደረሳችሁ። ይችን ጊዜ በደንብ እንጠቀም። የበረከት ጊዜ ስለሆነ ማለት እፈልጋለሁ። አመሰግናለሁ።
ዲያቆን በፈቃዱ ይባላል። የምኖረው እዚህ ዳላስ ነው። የማገለግለው ደግሞ መካነ ሰላም ቅዱስ ሚካኤል ወቅዱስ ኪዳነ ምሕረት ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን። ዛሬ እንግዲህ በዚህ በደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ማህሌት እንግዲህ ቆመና ያገኘውና እንዴት በየዓመቱ ወደዚህ የመጣችሁ አብራችሁ ቆማችሁ ታድራላችሁ ማለት ነው? አዎ ይሄ እንግዲህ ብዙ ዓመታችን ነው እዚህ ማህሌት መቆም ከተጀመረበት ጊዜ ጀምሮ እዚህ አብረን እየመጣን እናገለግላለን። ያው የቅዳሴ ሰዓት ሲደርስ ደግሞ ወደ ቅዳሴ እንሄዳለን። መልካም። እስኪ ያው በማንኛውም ጊዜ በሌላም ጊዜ በበዓል ወቅትም ማህሌት አገልግሎት የተለመደ ነው። የዚህ ወቅት የማህሌት አገልግሎት በምንድን ነው የሚለየው? እንግዲህ የዚህ ወቅት ማህሌት የሚለየው የእመቤታችን የስደቷ ጊዜ ስለሆነ የስደቷን ጊዜ በማሰብ እንደዚህ ቀያይና ነጭ አበባ በመያዝ የእመቤታችንን ስደት በማህሌት እናስባለን። ለከታታይ እንደየጊዜያቱ በ5 ሳምንት ወይም ደግሞ አንዳንዴ 6 ሳምንት የሆነ በተከታታይ የእመቤታችንን ስደት የምናስብበት የማህሌት የዝማሬ የምስጋና ወቅት ነው። ስለዚህ የእመቤታችንን ስደት እመቤታችንን እያመሰገናችሁ ነው የምታድሩት ማለት ነው? አዎ በደንብ ድካም እንቅልፍ እንግዲህ ረጅም ነው አገልግሎቱ። እናንተ ደግሞ የምትጀምሩት 11 ሰዓት ፒኤም ነው። ከ11 ሰዓት ፒኤም ጀምሮ እስከ 6 ሰዓት ኤኤም ቅዳሴ እስከሚገባ ረጅም አገልግሎት ነውና እንዴት ነው ድካሙ እንቅልፉ? ከሄደው በየሳምንቱ ሲሆን እንዴት ነው የበረታችሁት? የሚገርም እንግዲህ አሁን እኔ ሳልተኛ ነው የመጣሁት፣ ግን በቃ እዚህ ማህሌቱ ሲሆን እመቤታችን ደግሞ ታበረታናለች። አይ እንቅልፍ የለም። እንግዲህ እንዳልኩ ስደቱን መከራውን እያሰብን ስለሆነ የምንቆመው ይሄ ለኛ 3 ሰዓት 4 5 6 ሰዓት እንቅልፍ ማጣት ብዙም ከባድ አይደለም። በዚህ የምእመናኑ ከዲያቆናቱ ጋር ከካህናቱ ጋር አብረው ሲያደምቁ ቃለ እግዚአብሔሩን ሲሉ ነው የሚያድሩትና ይሄን ስታይ ምን ይሰማሃል? በጣም ትልቅ ደስታ ይሰማል። በእውነት ሞራልም ነው። ማህሌት ሲደምቅ ደስ ይላል። በእልልታ ሲያጅቡ ደስ ይላል። በጣም ብዙ ለውጥ ነው። እዚህ ሀገር በስደት ሀገር እንደዚህ አይነት ከምእመናን ጋር አብሮ ማገልገል በእውነት መባረክ ነው። ደስ ይላል በጣም። እንግዲህ ከተወሰኑ ዓመታት በፊት እኮ የማህሌት አገልግሎትን ከኢትዮጵያ ምናልባትም ተቀርጾ ወይ በላይቭ ነው ምን ከታተለኝ ነበር። አሁን ደግሞ በዚህ በሀገር በሰሜን አሜሪካ በየቤተክርስቲያናቱ እንዲህ የደመቀ ማህሌት እየታደረ ነውና እንዴት ታየዋለህ ለውጡን? የሚገርም ነው በጣም። እንግዲህ ይሄ የሚያሳየው ምንድነው? እግዚአብሔር በስደት ሀገር ተከትሎን እንደመጣ ነው። ስደታችንን እንደባረከ ነው። እዛ የምናገኘው እዚህ እንዳናጣ እንድንጽናና እያመሰገንን እንድናድር ስሙን እየጠራን እንድናድር ስላበቃን በእውነት ስሙ የተመሰገነ ይሁን። ያው እግዚአብሔር ከኛ ጋር እንዳለ ከስደታችን ጋር አብሮን እንዳለ ያሳየናል ያስባል። ኢትዮጵያ ማህሌት ቆመህ ታውቃለህ? አዎ ህፃን እያለሁ በጣም ምንድነው ልዩነቱ? ምን አስተዋልክ? ማለት እንግዲህ ያው አንደኛ የህፃንም ስለነበርኩ ብዙ አላስታውስም፣ ግን ያኔ እንቅልፋችንን እየታገልን አባቶች ሲያሸበሽቡ ሲወርቡ ምናምን አስታውሳለሁ። ግን እዛ ያው በጣም ተጣቦ ነው ተጨናንቆ ነው ቦታ አይገኝም። እዚህ ግን ያው እንግዲህ ያው ምእመናንም አሉ ሁላችንም አለን። ያ ነው ልዩነቱ። መቅደላዊት እባላለሁ። እዚህ ዛሬ እንግዲህ የተገናኘነው እዚህ ቤተክርስቲያን ማህሌት ቁማችሁ ነው ከካህናት አባቶቻችን ጋራ ከዲያቆናቱ ጋራ ያሸበሸባችሁ ማህሌቱን ስታደምቁት ነው ያደራችሁት። እንዴት ነው የእናንተ ተሳትፎ? ምን ይመስላል? በጣም ደስ ይላል። ከሌላዎቹ ማህሌት ይሄኛው የሚለየው በዚህኛው ላይ ሴቶችም አብረን መሳተፍ እንችላለን። ስለዛ ደስ ይላል። እኛም አብረና ስለዚህ ቃለ እግዚአብሔሩን ከአባቶቻችን ጋር እየተከተላችሁ እናንተም እያጨበጨባችሁ እልል እያላችሁ ማህሌቱን አድምቃችሁ ነው የምታድሩት። በየዓመቱ እንደዚህ ጽጌ ማህሌት ሲመጣ ምን ይሰማሻል አንቺ? በጣም ደስታ ላይክ እሱ ይመጣል ብዬ ላይክ ያ በደስታ ነው የምጠብቀው። ቀን ስራ መዋል አለ፣ ነገ ደግሞ ወደ ስራ መግባት ሊኖር ይችላል እና ድካም ይኖራል። ሳተኙ ነው የምታድሩት። እንዴት ነው የምትቋቋሙት ይሄ? አሁን ለምሳሌ እኔ ትምህርት ቤት አለኝ፣ ግን ያ በቃ ደስ የሚል ነገር ስለሆነ እና በአመት 5 ሳምንት ስለሆነ ይሄ ያ ደስ ብሎን ነው። ያ ጓደኞችሽም ይመጣሉ? ቤተሰቦችሽም አብራችሁ ነው የምታድሩት ወይ? ሁላችንም ቤተሰቦቼም ጓደኞቼም ናቸው።
ስለዚህ ማህሌትን ሄድ ተባብላችሁ ተቀሳቅሳችሁ እንቅልፍ አቋርጣችሁ ምናምን ነው የምትመጡት? ከመጀመሪያ እስከ መጨረሻ ነው ምን እንቆየው። መተኛት የለም። ከነሱ ጋር ነው ፊት ለፊት ምን ቆመውና እንትን ምን አገለግለው። ስለዚህ መቤት ትባላለሁ። ዛሬ እንግዲህ በዚህ በደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ማህሌት ቆመው ነው ያደሩት። ሁሉ ጊዜም የመቤታችንን ማህሌት ቆማሉ ይሳተፋሉ? አዎ ማህሌትና ሰዓታት በጣም ወዳለሁ። በተቻለ መጠን አያመልጠኝም። እግዚአብሔር የተመሰገነ ይሁን መቆም ስለቻልኩ ፊቷ ግሩም ነው። ይሄንን የመቤታችን የስደቷን ወቅት እያስተዋወሱ ማህሌቱን ከአባቶቻችን ጎን ቆመው ሲያድሩ ምን ይሰማዎታል? በጣም ደስታ። በተለይ በዚህ በውጭው ዓለም ምንም ነገር ሳይጎልብን ሀገራችን ያለውን ስርዓት ይዘን መተን በአባቶችን እግዚአብሔር በመክንያት ስደተኞች አድርጎ እኛም በዚህ ተሳታፊ እንድንሆን ስላደረገን ክብርና ምስጋና ለሱ ይሁን። ምንም ነገር ይቀርብን የለም። ይገርም ነው። እንግዲህ ማህሌት አንዱ ልዩ የሚያደርገው ህዝቡም ምእመኑም የሚሳተፍበት በመሆኑ ነው። በጭብጨባ በሽብሸባ በእልልታ አባቶቻችንን አጅባቸው ያደመቃችሁ ነው የምታድሩትና ይሄን ሲያዩ ምን ይሰማዎታል? ሌሎቹ የእርሶ ጓደኞች ምእመናኑ እንዴት ነው እየተሳተፉ ያሉት ማህሌቱ? ይሳተፋሉ። እኔ እንኳን በእርግጥ ቤተክርስቲያን አካባቢ ነው ያደርኩት። በሰንበት ትምህርት ቤት ነው ያደርኩት እና ማህሌት ሲቆሙ ነው ያደጉት። ማህሌትም ሰዓታትም በጣም እና እዚህም ከመጣሁ ደግሞ ምንም ነገር አልጎደለም። በፊት እንደዚህ ቤተክርስቲያን ሳይሰፋ ቅዱስ ሚካኤል ቤተክርስቲያን ነበርን። ሰንበት ተማሪ ነበርኩ ማለት ነው አሁን ሳላረጅ እና ከልጅነቱ ጀምሮ ነው አገልግሎት ላይ ያደጉት የኖሩት ማለት ነው? አዎ እግዚአብሔር ፈቅዶ። አዎ በጣም ነው የሚገርመው። አሁን ደግሞ ልጆች ሆነ እንደው ሲያዩ ተተኪዎቹን ወጣቶችን በዚህ ደብር ደግሞ ያየን ነው በርካታ ዲያቆናት ከአባቶቻቸው እግር ስር የተከታተሉ ማህሌቱን ሲያደምቁት ነው ያደሩት። በጣም ተደንቀናልና ምን ይሰማዎታል? በጣም ደስታ ነው የሚሰማኝ። እኔ አሁን የኔታ እንደውም ያልኳቸው ነገር አለ። እንደው ምን ይሰማዎታል? እኔ ሁሉ ጊዜ ልጆቹን ሳያለቅሳለሁኝ እግዚአብሔር ተተኪ ትውልድ ስለአደረገልን ያውን በውጭ ዓለም ቋንቋቸው አይደለም ሶስተኛ ቋንቋ ግዕዝ ነው። ቤት እንግዲህ አማርኛ ይሞክራሉ ምናልባት ወላጆች ጎበዝ ከሆኑ፣ ግን ግዕዙን ደግሞ ከአፋቸውን ከፈቱበት ከእንግሊዝኛ ቋንቋ ያላነሰ እንደዚህ ይዘው ሲያደርጉ ሁሉ ጊዜ በጣም ስሜታዊ ነው የምሆነው። በጣም ደስ ይለኛል። እነኚህ አባቶች አባታችን ሊቀ ጠበብት ዘር አትርፈውልናል ማለት እችላለሁ። በጣም ነው አዎ ዘርም ባይተውልን አይደል ያለው ቅዱስ ዳዊት። እንደዚህ እሳቸውም ዘር አተረፉልን እላለሁ። እግዚአብሔር እድሜና ጤና ይስጣቸው። ጸጋቸው ነው። ያው ይሄን ሁሉ ወጣት ባልተወለደበት ቋንቋ እንደዚህ ስሎ ማሳደግ መቅረጽ ቀላል ነገር አይደለም። ያው የተሰጣቸው ነገር ስለሆነ እግዚአብሔር የተመሰገነ ይሁን። ስለዚህ ቤተክርስቲያን ወደፊት ተስፋ አላት ብዬ በጣም ደስ ይለኛል። ተስፋ አንድ አርጌ ታደሰ ደርሰ እሺ እንግዲህ በዚህ የተገናኘነው ዛሬ በቅድስት ሥላሴ ደብረ ብርሃን ቅድስት ሥላሴ ደረስ ማህሌቱን ከአባቶቻችን ኋላ እንግዲህ በእልልታ በጭብጨባ ከሚያደምቁት ምእመናን መካከል አንዱ ነዎት። ቁመው ነው ያደሩትና እንዴት ነው በየዓመቱ ማህሌት ያድራሉ? ማህሌትን ሲያድሩስ ምንድነው ስሜታው ለርሶ? አው ብዙ ጊዜ ድሮም ከልጅነቴ ጀምሮ ገጠር ቤተክርስቲያን ማህሌተ ጽጌ በየዓመቱ ልዩ በዓል ነው እና ከማስታውሳቸው ትልቅ በዓላት ከነ ጥምቀት፣ ገና፣ ፋሲካ ቀጥሎ ማህሌተ ጽጌን በደንብ ነው የምንጠብቀው የነበረው እና እዚያ እናድር ነበር። እዚህም ስመጣ በእርግጥ እንደመጣን የማህሌቱ ጉዳይ አልነበረም። መጀመሪያ ትልቁ ቤተክርስቲያን ቅዱስ ሚካኤል ነበር። ማህሌት አይኖርም፣ አገልግሎቱ አለ ግን ማህሌት አልነበርም። አሁን ሊቀጠበብት ከመጡ በኋላ ደብረ ብርሃን ሥላሴ በቃ ቋሚ ሆኗል ማለት ይችላል። በየዓመቱ እንደ ትልቅ ዓመታዊ በዓል ነው የምንጠብቀው። ማህሌተ ጽጌ ካለ አልቀርም። እንደው አብሬ ባላድርም
አጋማሽ ላይም ቢሆን መጥቼ አብሬ አድራለሁ። በጣም ከማስባቸው ከምጠብቃቸው በዓላት ማህሌተ ጽጌ ዋናው ነው። እንግዲህ ኢትዮጵያ ከልጅነት ጀምሮ ይህንን አገልግሎት ይሳተፉ ነበር እንደነገረኝ። እንደው ሲያዩት የኢትዮጵያው አገልግሎትና የዚህ የማህሌት አገልግሎት ሌሎችም አገልግሎቶች እንዴት አዩት? እንግዲህ የዚያን እንግዲህ በየደብሩ 10 15 20 መርጌታ ነው የሚያድረው። እዚህ ግን ከመጣም በኋላ እንዳልኩ ሊቀጠበብት ከመጡ በኋላም እሳቸውና ጥቂት ሰዎች ነበሩ። አሁን ግን ልጆቹን ደቀ መዛሙርት አብዝተው ይኸው እንደምታዩ ሙሉ ማህሌት ነው የሚደረገው። በየበዓላቱም አሁን የቤተ ክርስቲያን ራሱን ችሏል ማለት ይችላል እና አሁን ከኢትዮጵያ ጋር የሚወዳደር ነው ማህሌቱ። ሙሉ ማህሌት ነው የሚደረገው። ከሌሊቱ እዚህ ልጆቹ ቁመው ዲያቆናቱ ተተኪዎቹ እዚህ ተወልደው ያደጉ ወጣቶች በዚህ መልኩ ማህሌቱን ሲያሳልጡት ሲያድሩ ሲያዩ ምን ይሰማውታል? በፊት የምናስበው የነበረ አሁን እኛ መጠን ቤተክርስቲያን አቋቋምን፣ ግን ይሄን ቤተክርስቲያን እኛ ካለፍን በኋላ የሚተካይልን ብለን እንሰጋ ነበር ሁላችንም። ምክንያቱም ልጆቹን በዚህ መልክ የሚቀርጽልን ይኖራል ብለን አናስብ ነበር። አሁን ግን በአስተማማኝ ደረጃ ማለት ይችላልው ቤተክርስቲያናችን በዓለም እንድትታወቅ ሆናለች እና ቀጣይነቷን አረጋግጠቻለሁ ማለት ይችላልው። ምክንያቱም እነዚህ ህፃናቶች ከዚህ የሚያናነሱትም ሁሉ እዚህ ቆመው ለማደር ምንም እንቅልፍ አይላቸው። እንቅልፍ አሁን እዚህ ሀገር በጣም ከባድ ነው፣ ግን እነዚህ የምታያቸው ወጣቶቹ ስለ እንቅልፍ አሁን ትተዋል ማለት ይችላልው። ማህሌቱን ከመማር ጀምሮ ብዙ ነገራቸውን ትተው ነው የሚያሳልፉትና ቤተክርስቲያናችን አሁን ወደፊት ቀጣይነቷ አስተማማኝ ነው ላሉ በዓለም በአሜሪካ በውጭ በተለይ በስደቱ ዓለም አስተማማኝ ሆኗል ማለት ነው። እንደው እንዳንድ ወላጅ ሌሎችም ወላጆች ልጆቻቸውን በዚህ መልኩ ሙሉ ሌሊቱን ቁመው ቃለ እግዚአብሔርን እያሉ ማህሌቱን እያሳለጡ ሰዓታቱን ቁመው ሲያድሩ ሲመለከቱ ምን ይሰማታል? እንደ ወላጅ በጣም ትልቅ ደስታ ነው የሚሰማኝ። ምክንያቱም እዚህ ሀገር ፈተናው ብዙ ከባድ ነው፣ ብዙ መሰናክሎች አሉና ወላጆችም እንደዚህ ኃላፊነት ወስደው አብረው አድረው ልጆቹንም ከተጣመሙ በኋላ ለማቃናት ከመጣር ከመሰረቱ አቃንቶ ቀጥ አድርጎ ማሳደጉ ዋጋ እንዳለው አውቀው ይሄን ኮሚትመንት ገብተው ወላጆችም ልጆችም ኃላፊነት ወስደዋልና ሌሎችም ወላጆች ማድረግ ያለባቸው ይሄንን ነው። ብዙ መሰናክል አለ እዚህ ሀገር። ያንን መሰናክል ለማለፍ ሳይጣመሙ መጀመሪያ ከህፃንነታቸው ጀምሮ አርቆ ለማሳደግ ቤተክርስቲያናችን ከፍተኛ ዋጋ እየሰጠች ነውና ይሄንን ሁሉም ወላጅ የእምነቱ ተከታይ ባይሆን እንኳን በዚህ እንትን የልጆቹን ኮሚትድ በማየት ማሳደግ ይኖርበታል እየተጠበቀና ወላጆች ከፍተኛ ኃላፊነት አለባቸው፣ ከፍተኛ መስዋዕትነት መክፈል አለባቸው። ከተቸገሩ በኋላ ለማስተካከል ከመጣር ሳይሰበሩ ማቃናቱ ማስተካከሉ ነው ብያምናለሁና ወላጆችም በዚህ ውስጥ ከፍተኛ ስራና ኃላፊነት አለባቸው። እንግዲህ ይህ ወቅት የእመቤታችንን ስደት የምናስብበት ወቅት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን አዝላ ልጇን አዝላ የተሰደደችበት በግብጽ በረሃ የተንከራተተችበትን ወቅት ነው በማህሌት የምናከብረው የምናስበው። እኛም ደግሞ በዚህ በስደት ሀገር ነው ያለነውና የዚህን መገጣጠም እንዴት ይገልጹታል? እመቤታችን ልጇን ይዛ የተሰደደችው እኛን ለማዳን ነው። ቢሞት ሄሮድስ ቢገለው ምናልባት እኛ ሙቶ መነሳት መኖሩን ልንድንም አንችልም ነበር በኃጢአት እንደተዘፈልና የኛም ቤተክርስቲያን አሁን በውጭው ዓለም ውስጥ የኛ መሰደድ ቤተክርስቲያናችን እንድትሰፋ አድርገናል እና ኢየሱስ ክርስቶስ እኛን ለማዳን ቢሰደድም ተሰዶ ግን እኛን አድኖናል። እኛ ደግሞ ተሰደን ቤተክርስቲያናችን በዓለም እንድትታወቅ ስላደረግ ስደት ዋጋ አለው ይወስዳል። በረከት አግኝተንበታል እና ትልቅ ነገር ነው። አባው እንግዲህ ቤተክርስቲያናችን አሁን እዚህ ሀገር በተከፍተኛ ደረጃ እየሰፋች ነው፣ ትቀጥላለች ብያምናለሁ እና ስደቱ ዋጋ ሰጥቶናል ማለት ነው።
እንግዲህ እነዚህ ሁሉ ዲያቆናት ባንተ ስር ነው ያሉት አንተን የምታስተባብራቸው የምታዛቸው ማለት ነው ዲያቆናቱን በተመለከተ እንግዲህ ይከታተላቸዋለሁ እኔ ማለት ነው እስኪ በደብራችሁ ያለው የጽጌ ማህሌት አገልግሎት ምን ይመስላል ዛሬኛ ባየነው በጣም ተደንቀናል በርካታ ዲያቆናት በርካታ ካህናት ከመእመናኑም ያጀቧቸው ማህሌቱን አድምቀውት ነው ያደሩትና ምን ይመስላል የእናንተ ማህሌት አገልግሎት እንግዲህ ማህሌተ ጽጌ እንደሚታወቀው በመላው ዓለም ነው እቺን ሰዓት እቺን ጊዜ እቺን ቀን በናፍቆት ሁሉም ነክቶ በቤታችን ቅድስት ድንግል ማርያምና አብዝተን የምንወዳት እናታችንን ወደ እሷ የምንጮህበት ልዩ ትዝታ ያለው ነው ከኢትዮጵያ ጀምሮ እናውቀዋለን በይበልጥ ደግሞ እዚህ በባዕድ ሀገር በስደት እግዚአብሔር ፈቅዶ ሊቃውንቱ ከኛ ጋር ስላሉ ከምንም በላይ ደግሞ ሊቀጠበብ ተክሌ ሲራክ በማላችን ስላሉ አገልግሎቱ ሳይጓደል ልጆቹ የሚገባቸውን ትምህርት እየተማሩ እንግዲህ ደብረ ሊባኖስን ወይም ደግሞ አክሱም ጽዮንን ላሊበላ ባልተናነሰ መልኩ እግዚአብሔር በፈቀደውና እግዚአብሔር በወደደው ሰዓት በልጆቹ ላይ የእግዚአብሔር መንፈስ አድሮ የተቻላቸውን ዲያቆናቱ እንግዲህ እያገለገሉ ይገኛሉ ከዚህ ከደብሩ አልፎ በተለያየ ደብር 2 እና 3 እየተወከሉ ይሄዱ አሁን በተለያየ ስቴትም ያገለግላሉና አገልግሎታችን ሰፊ ነው አገልግሎቱ አሁን ማህሌተ ጽጌው አለ ሰዓታቱም በጊዜው ይቆማል እና አገልግሎቱ ሰፋ ሙሉ አገልግሎት እየተገለገለ ህዝቡም እየተገለገለ ነው ማለት ነው በጣም የሚገርመው እንግዲህ እንደ ሊቀ ዲያቆን ማለት እስከሚገባይ ድረስ ያው ዲያቆናቱን ማስተባበር መመደብ መቆጣጠርም ጭምር ስራው ይመስለኛልና በእናንተ ደብር ውስጥ ያሉ ዲያቆናት ምን ያህል ናቸው ታውቋቸዋላችሁ ተቆጣጣራላችሁ ወይስ ደግሞ እንደው ድጋፍ የሚያስፈልጋቸውንም ድጋፍ ታደርጉላችኋላችሁ ዲያቆናቱ ይታወቃሉ ያው ስኬጁል አላቸው በስኬጁላቸው መሰረት እንግዲህ ከአሁን በስተናል ተመስገን ነው ሊቀጠበብ ተክሌ ሲራክ በሳቸው ስር ብዙ የሚማሩም ስላሉ ከ40 በላይ ከ30 እና ከ40 በላይ እንሆናለን ሙሉ ነው አገልግሎቱ አይጓደልም የተሳሉ ናቸው ልጆቹ እንዳልኩ ነው ቅድም እንደገለጽኩልህ በዘመናዊም በመንፈሳዊ ህይወታቸው እጅግ በጣም ስለተሳሉ ልጆቹ እንግዲህ ያውን ታዳጊዎቹ የሚገባቸውን ትምህርት እየተከታተሉ አሉ እና ከ40 በላይ እንሆናለን እንግዲህ ያለባበሳቸው አጠማጠማቸው ጀምሮ ቤተክርስቲያናችን ሊቃውንት የሚያስታውስ ነውና እንደዚህ እንዲለብሱ እንደዚህ እንዲያብረባቸው እንደዚህ እንዲያገለግሉ ታደርጓቸዋላችሁ ማለት ነው አው እንግዲህ የማህሌት አገልግሎታቸው ላይ ልብሰ ተክህኖም በተመለከተ ስርዓቱን ጠብቀው ያው በመታየው ልጆቹ እንደዚሁም ፍቅር ናቸው በመታዘዝ ደረጃ አገልግሎታቸው ላይ ፎከስ ስለሚያደርጉ ምንም በመሃል እንትን የሚል የለም ሁሉም ታዛዦች ሁሉም ቀናዎች ናቸው ሁሉም በቃ ሁሉም ስታንድ ባይ ሆነው ለአገልግሎቱ እጅግ የሚገባውን እንትን እየሰጡ ነውና ከነሱ ካቀማቸው በላይ ነው እንግዲህ ካቀማቸው ከምትጠብቀው ከምታስበው በላይ የቅዱስ ያሬድ መንፈስ በልጆቹ ላይ ወርዷል ማለት ይቻላል ይሄ ደግሞ አሁን ለሚዲያው ሳይሆን ዌብሳይት አለው ደብሩ ላይ ብትከታተል ልጆቹ በቃ ያሬድን እዚሁ እንዳገኘ ነው እንግዲህ ያሬድ መንፈስ በላያቸው ላይ አርፎ ከሚገባቸው በላይና ካቀማቸው በላይ እያገለገሉ ነው ጥሩዎች ናቸው በጥሩ ይያዛሉ በጥሩ ፋሚሊዎች አሉ ቤተሰቦቻቸው
በስርዓት ያው ይከታተላሉ የነሱን ኤቭሪ ሲንግል ሙቭመንታቸውን አገልግሎታቸውን በተመለከተ ቤተሰብ ይመጣል ከኛ ጋርም ስለምንገናኝ ይሄን ያለ የሚያስጨንቅ ነገር የለም ልጆቹ ደግሞ በሙያ እጅግ በጣም የሰለጠኑ ደግሞ ሙያም ስላላቸው ይሄን ያለ አያስቸግርምና ቀላል ያሉ ናቸው ጸባይና አገልግሎቱ ላይ ነው ፎከስ የሚያደርጉት እዛ አንፃር ማለት ቆመው ነው ያደሩት የመጡት ደግሞ ከዲሲ አካባቢ ነውና እንደ እንግዳ ካህን ምንም እንኳን የካህን እንግዳ ባይኖረውም እንዴት ተመለከቱት ይሄንን ማለት እሺ አመሰግናለሁ መቼም ያው ቤተክርስቲያን በሁሉ ቦታ እየደረሰች ነው ሊቃውንቱም በመላው ዓለም እንግዲህ ምእመናን ሲሰደዱ ሊቃውንቱም አብረው እየተሰደዱ ነው ታቦታም አብራ እየተከተለች ነው በኦሪት እግዚአብሔር ቸርነቱ ምሕረቱ ሲያበዛ ነቢያትን ቅዱሳንን አብሮ ይልክ ነበር አሁን ደግሞ ምን እንኳን የኦሪቱ ስደትና ይሄኛው ስደት ቢለያይም በተለይ ደግሞ በሰሜን አሜሪካ ከሀገራችን ብንወጣም ቤተክርስቲያን አለች ታቦታቱ አሉ ደግሞ መምህራን ወንጌል ሊቃውንተ ቤተክርስቲያን በመብዛታቸው እጅግ በጣም ሀገራችን ያለን ምናገኘውን ጸጋና በረከት አሁን ያገኘን ነው እና እጅግ በጣም የሚያስደስት ነው እንግዲህ በዴምቪ ኤሪያ ላይ እንደዚህ ሊቃውንቱ በጣም አገልግሎት እየሰጡ ነው ማህሌቱ እየደመቀ ነው አሁን ደግሞ እዚህ ያየሁት በዳላስ ቴክሳስ በደብረ ብርሃን ቅድስት ሥላሴ እንግዲህ ሊቀጠበብት ተክሌ ሲራክ ድሮም ጀምሮ ምናቃቸው መምህራችን ጓደኛችን ቢሆንም አሁን ደግሞ ያሉበት ቦታ ስናይ እጅግ በጣም በቃ ደቀ መዛሙርቱ ምንም ተተኪ የሆኑ ነው ጥሩ ተዘጋጅተዋል እንደገና ደግሞ የምእመናን በተለይ የእናቶች ሞልተው ደምቀው መገኘት እንደ ቤተክርስቲያን ሰው እየተካች ነው እርግጥ ይሄ አስተዳደሩ ራሱ አስተዳደር ትኩረት ሲሰጥ ሊቃውንተ ቤተክርስቲያን ይተካሉ ወይም በቦታው ይመደባሉ ሊቃውንተ ቤተክርስቲያን ካሉ ደቀ መዛሙርት ቤተክርስቲያን ታፈራለች አሁን በዚህ በሰሜን አሜሪካ ሁለት ባህል ሁለት ቋንቋ ከዛም በላይ ቋንቋ እየተማሩ በሁለት ባህል ያሉ ልጆቻችን ኢትዮጵያ ውስጥ ያሉ ደቀ መዛሙርት ያገኙትን ዕውቀት ነው ያገኙ ያሉት ለዚህ እነዚህ ልጆች ነገ በተለያየ ዓለም መሰማራት ይችላሉ በአማርኛ በግዕዝ በእንግሊዘኛ ማስተማር የሚችሉ ቤተክርስቲያንን ማገልገል የሚችሉ ልጆች እያፈራን ነው እና ይሄ ቦታ በሁሉም ቦታ የስቴቱ በየሀገሩ ስብከቶች ያለው አገልግሎት እንዳለ ሆኖ ይሄም አብነት ነው ቦታው የሚሆነው ምክንያቱም ሌሎቹም በዚህ አይነት እየቀጠሉ ቢሆንም ደግሞ ይሄ በጣም ደምቆ የደቀ መዛሙርቱ ጥንግ ድርብ አለባበሳቸው የሰንበት ትምህርት ቤት ወጣቶችም አብረው ከደቀ መዛሙርቱ ጋር አብረው ማህሌቱን ሲያደምቁት እናቶች በእልልታ እናቶች በዝማሬ ሲያደምቁት መቼም እግዚአብሔር በቅዱሳኑ አድሮ የሰራው ስራ ነው እመቤታችንን ለማመስገን ቃላት አይገልጻትም
እመቤታችን በምን ቃል እናመሰግናታለን? እግዚአብሔር የፈቀደለት ነው፣ መንፈስ ቅዱስ የፈቀደለት ነው ስለሷ ማመስገን የሚችለው እና አባ ጽጌ ድንግል እና አባ ገብረ ማርያም እንግዲህ ይሄንን ማህሌት እና ቅዱስ ያሬድ ይሄንን ድርሰት ሲደርሱ መቼም እግዚአብሔር ገልጦላቸው እመቤታችን አማላጅነት ታክሎበት ነውና እንግዲህ የነሱ ምስጋና ዛሬ ትውልድ ተሻግሮ ከ 2000 ዓመታት 500 ዓመታት 600 ዓመታት አልፎ ዛሬ እኛ ጋር መያው ሆኖ ልክ በዛን ዘመን እንደነበሩ ሊቃውንት እመቤታችን ለማመስገን መቻላችን እጅግ በጣም የሚያስደንቅ ነውና ቤተክርስቲያን እንግዲህ ነገ ብዙ ስራ ይጠብቃል ማለት አሁን ሊቃውንት እየተተኩ ነው በማህሌቱ ደቀ መዛሙርት እየተገኙ ነው በወንጌሉ መምህራን እየተተኩ ነው እንግዲህ የመጣ ነው እዚህ ለኢስድሮስ ግራጁዌሽን ለምረቃ ነው የኢስድሮስ ደቀ መዛሙርት ከበዙ ሊቃውንቱ ከበዙ ምእመናን ካሉ ቤተክርስቲያን ካለች ለሌላው ምንደርስበት አጋጣሚ ነው ከየኛን በኢትዮጵያውያን የሆኑትን ኤርትራውያን የሆኑትን ብቻ ሳይሆን ለሌላውም የባዘነ የጠፋ መንጋ አለና ያንን መፈልግና የኢትዮጵያ ቤተክርስቲያን ለሌላው አሪያ የምትሆንበት ጊዜ እየተቃረበ ይመስላል ጠንክረን ከሰራን የራሳችንን አድነን እንደገና ደግሞ ለሌሎች ብርሃን የምንሆንበት አጋጣሚና እድል የተሰጠ ስለሆነ እጅግ በጣም ነው እኔ ተደስቻለሁኝ እንግዲህ ተስፋ ነው አለ አዎ እንደው ቅድም አንዳንድ ምእመናን ጋርም ቆይታ ስናደርግ ይህ ወቅት እንግዲህ የእመቤታችን ስደት የሚታወስበት ነው ከልጇን አዝላ በግብጽ በረሃ የተንከራተተችበትን ስደቷን የምናስብበት ነው እኛም ደግሞ ከሀገራችን ተሰደን ነው በዚህ የምንገኘው ስለዚህ በመንፈስ እመቤታችን አብራ ተሰዳለች ለዛ ነው የሷን ስደት እያሰብን ድካሙን ሳናስብ ስደቷን እያሰብን የምንበረታው አሉኝና እንዴት ያዩታል ይሄን ነገር እንግዲህ እመቤታችንን ስናስብ እንግዲህ ዋናው አብሮ የተሰደደው ልጇ መድኃኒታችን ኢየሱስ ክርስቶስን እናስባለን በአንድ ወቅት አይደለም የእመቤታችንን ስደት የምናስበው በአንድ ወቅት አይደለም የክርስቶስን በእናቱ ጀርባ ታዝሎ መሰደዱን የምናስበው ድነታችንን ባሰብን ቁጥር የድነት ምክንያት የሆነች እመቤታችን ናት ምን ጊዜም ስደቷን እናስባለን ምን ጊዜም ደግሞ ድነትን እናስባለን ስለዚህ 3 አመት ከ6 ወር እመቤታችን ልጇን ይዛ ያዳምን ስደት ያዳምና የሔዋን ዘሮችን ሁሉ ስደት ለማጥፋት እመቤታችን ስትሰደድ አምላክ ፈጣሪ የሆነው ልጇ ኢየሱስ ክርስቶስን አምላክ ወሰብ ሰውና አምላክ የሆነው ክርስቶስን ይዛ ስትሰደድ አሁን ለድህነት ዓለም ነው እንጂ አምላክ ሲሆን እናቱን ማረጋጋት ወይም ደግሞ ጠላቶቹን ማጥፋት የሚያቅተው አይደለም የተሰደርነው የሰው ልጆችን ለመመለስና ለማዳን ነው ስለዚህ ሊቃውንተ ቤተክርስቲያን በዚህ በአበባና በፍሬ መስለው በ40 ቀን እንድናስበው ያደረጉን በየቀኑ ምናስበው ቢሆንም ይህ ወቅት ደግሞ የአበባ ወቅት ስለሆነ የፍሬ ተስፋ ያለው ስለሆነ ምንም እመቤታችን ተሰደደች ብንል ተመልሳለች ምንም እመቤታችን ብትሰደድም ወደ ሀገሯ ወደ ኢየሩሳሌም ተመልሳለችና የሰው ልጅ ምንም ወደ ሲኦል ቢሄድም ወደ ገነት ተመልሷል ጠፍተም ብንሆንም እንደገና ድህነት አግኝተናል ስለዚህ በዚህ ድህነት ውስጥ ማን አለ እመቤታችን አለች ማለት ነው ለዚህ ነው እንግዲህ በዚህ 40 ቀን ውስጥ አባቶቻችን ስርዓት ሰርተው በአበባና በፍሬና በአበባ የተመሰሉ እናትና ልጅ የሚታሰቡበት መከራዋን ሐዘኗን ተካዚዋን በነኩቲባ በር ላይ ቆማ መለመኗ መናቋ መዋረዷ የግብጽ ሐሩር አሽዋው ይግላል ከላይ ፀሐይ አለ ከታች አሽዋው ግለት አለ ድርጋጤው አለ እና ያ ሁሉ ጭንቀት አልፋ ነው እና እመቤታችን እንደገና ልጇን ይዛ ወደ ሀገሯ እየተመለሰች በቁስቋም አርፋ ተስፋውን ሰምታ ወደ ሀገሯ እየገባች ስለዚህ ምን ጊዜም የምናስበው ነው ምን ጊዜም እመቤታችንን ሳናስብ ድህነት አለ ብለን አናስብ ምን ጊዜም ክርስቶስን ከማሰባችን በፊት ድንግል ማርያም እናቱን ሳናስብ እናቱን ሳናውቅ ክርስቶስን ለምን ነገረ ስጋዌን ማወቅ አንችልም ስለዚህ የእመቤታችን መሰደድ የልጇ የአምላክ መሰደድ ነው የሰው ልጆች ነፃ መውጣት ነውና ይሄን ለማሰብ ደግሞ ምንድነው
ምንግ ወቅት የማይወስነው ቢሆንም ስርዓት ሰርቶ ቢያንስ ይሄን ወቅት ደግሞ እናስባት መከራዋ እናስብ ስናስባት እኛ በረከት እናገኛለን ምልጇ ይደርሰናል እንባረካለን ሰላም እናገኛለን እንጽናናለን እንፈወሳለን ታማልደናለች በምድር ሳይሆን በልጇ መንግስት ወራሾች እንድንወጣ አድርገናለችና ከዛ አንፃር ነው ሁሉ ጊዜ መከራ የሚታሰብ ቢሆንም በዚህ ወቅት ግን ስርዓተ ቤተክርስቲያን ስለሆነ ነው የምናስባት ማለት ነው ስለዚህ በማህሌቱ ስደቷን ነው የምናስበው አዎ ስደቷን ብቻ አይደለም አሁን መመለሷን እናስባለን መመለሷን ስደቷን ስናስብ የኛን ከስደት መመለስም ነው የምናስበው ለምን የኛን ዕዳ እየከፈለች ያለችው ልጇ ኢየሱስ ክርስቶስ የኛን ዕዳ ነው እየከፈለ ያለው በእናቱ ቅፎ የተወደዳችሁ ተመልካቾቻችን እንግዲህ ስትከታተሉት እንደቆያችሁት የአራተኛውን ሳምንት የጽጌ ማህሌት በዚህ በዳላስ ቴክሳስ
ደብረ ብርሃን ስላሴ ቅድስት ስላሴ ቤተክርስቲያን በእንደዚህ መልኩ አክብረናል፣ አብረን አድረናል። እናንተም ይህንን ስለተከታተላችሁ ከልብ እናመሰግናለን። እንግዲህ የእመቤታችን የቅድስት ድንግል ማርያም የስደቷ መታሰቢያ የሆነው ከመስከረም 26 እስከ ህዳር 6 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደማቅ የማህሌት ስነ ስርዓት ይከበራል። በተለይ በዚህ በውጭው ሀገር በአሜሪካን ሀገር ደግሞ ምእመናኑ ከስራ መልስ እንቅልፍና ድካም ሳይበግራቸው ከአባቶቻቸው ኋላ ሆነው ማህሌቱን በእልልታ በጭብጨባ እያጀቡ ከፊት ደግሞ ሊቃውንቱ ካህናቱ እንዲሁም ደግሞ ተተኪ ዲያቆናቱ ማህሌቱን ሲያደምቁት አድረዋል። በተለይ በዚህ በዳላስ በደብረ ብርሃን ቅድስት ስላሴ ቤተክርስቲያን የተመለከትነው ታዳጊዎች በዚህ ሀገር ተወልደው አድገው ድቁና ተቀብለው ከሊቀ ጠበብት የኔታ ተክሌ ሲራክ እግር ስር ቁጭ ብለው ትምህርታቸውን የሚከታተሉ ዲያቆናት ማህሌቱን እጅግ ግሩም በሆነ መልኩ ሲከውኑት አድረዋል። በርካቶች ያነጋገርናቸው ምእመናንም የተተኪዎቹ የዲያቆናቱ አገልግሎት እጅግ እንዳስደሰታቸው ሲገልጹልን ነበር። እኛም ባየነው በተመለከትነው ተደስተናል። የተወደዳችሁ ተመልካቾቻችን እናንተም የዲያቆናቱ አገልግሎት የካህናቱ የሊቃውንቱ አገልግሎት በተለይም በዚህ በውጭ ሀገር በስደት በምንገኝበት በአሜሪካ በዚህ መልኩ እመቤታችንን ስደቷን እያሰብን በረከቷን እየተካፈልን ሌሊቱን ሙሉ እንዲህ ስናገለግል ማደር እጅግ ደስ የሚያሰኝ በረከት ነውና ይህን በረከት ስለተካፈላችሁ ስለተከታተላችሁን ከልብ እናመሰግናለን። አሁን በዚህ ሰዓት እንግዲህ የመጨረሻው ወረብ እየተወረበ ነው የሚገኘው። እኛም መርሃ ግብራችን እያጠቃለልን ነው። በዚህ የመጨረሻው የሊቃውንቱ ወረብ እንሰናበታችኋለን። ወረቡን ተከታተሉ። በቀጣይ ሳምንት ደግሞ በሌላ መርሃ ግብር እንገናኛለን። እስከዛው በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። የእመቤታችን የቅድስት ድንግል ማርያም ረድኤቷ በሁላችን ላይ ይደር። አምላካችን እግዚአብሔር እናንተንም እኛንም በሕይወት ጠብቆ ደግሞ ለቀጣዩ ዓመት ያድርሰን። ጤና ይስጥልኝ።